ሰላም እንዴት ናችሁ? የተወደዳችሁ የያዕቆብ ሪካፕ ፋሚሊዎች፣ ዛሬ ይዤላችሁ የመጣሁት በጣም የምትወዱት አዝናኝና የፍቅር የሆነ ፊልም ነው። ላይክ፣ ሰብስክራይብ በማድረግ ይጀምሩ። ይሄ ሰው ዶሻን ይባላል። ከእድለቢስነቱ የተነሳ ውሃ እንኳን ሲጠጣ ያንቀዋል። እሱም ከባስ ሊወርድ ሲል ፊት ለፊቱ ያለው ሰው ገንዘብ ለመክፈል ሲል እስካን ሲያደርግ በጣም ይቆይበታል። ይህንንም ሲያይ ወደ ኋላኛው በር ይሄዳል። የኋላኛውን በር ይዘጋበታል። በዚህ ጊዜ ባሱ መሄድ ይጀምራል። እሱም ቀጣይ የሚቆምበትን ቦታ ይጠብቅና ይወርዳል። ልክ እሱም ሲወርድ ዝናብ መዝነብ ይጀምራል። እሱም የሆነ ጥላና ጥላውን ሲያነሳ ንፋስ ይሰብርበታል። እሱም ይጥለዋል። የሆነ ቦታ ላይም ይጠለላል። የተጠለለበትን ቦታ ውሃ ይጠራቀምና እሱ ላይ ይደፋል። እሱም ራሱን ለማረጋጋት ይሞክራል። ጥላውንም መልሶ አንስቶ እየሄደ ሳለ ያዳልጠውና ስሊፐሩ ይወድቃል። የሆነች ልጅም ስሊፐሩን ተወረውርለታለች። ወደ አንድ ፎቅም ሲገባ ጥላው ይቆርጠውና ያደመዋል። በዚህ ጊዜ ንዴቱን መቆጣጠር ስላልቻለ ሰው በተሰበሰበው ጥላውን መሬት ላይ መቀጥቀጥ ይጀምራል። የቅድማም ልጅ ታየውና በጣም ትደነግጣለች። ሮጣም ሊፍት ውስጥ ልገባ ስትል እሱም ተከትሏት ሊገባ ሲል በጥላ መታ ታስወጠዋለች። እሱም በጣም ይናደዳል። ወደ አንድ ስቶር የሚሄድና ኑድልስ ያዛል። በዚህ ጊዜ ማጣፈጫውን ያጠዋል። ይህን ጊዜ እኔም እርግማን አለብኝ ብሎ ማሰብ ይጀምራል። በዚህ ጊዜ የቅድሟ ልጅ ታየውና ትደበቃለች። እሷም ፈሪ ስለሆነች ቶሎ ብላ እቃዋን ገዝታ ለመውጣት ትሞክራለች። በዚህ ጊዜ ለካሸሯ ይሄን ሰው እየተጠንቀቁት የሆነ ነገር ሊያደርግ ይችላል ብላ ትነግራታለች። እሱም ወደ ካሸሯ ጋር ሄድና እንድቀይርለት ወይ ብሩን እንድመልስለት ይጠይቃታል። በዚህ ጊዜ ካሸሯ ቅድም ልጅቷ ያለች ነገር ትዝ ይላትና ወይ ሂድ ወይ ደግሞ ፖሊስ ነው መጠራ ትለዋለች። ምንም አማራጭ ስላጣ ያንን ኑድልስ ይጠጣዋል። በዚህ ጊዜ ሆዱን ያመውና ወደ ቤት ይሮጣል። እሱም በመሮጥ ወደ ቤት እየሄደ እያለ የቅድሟን ልጅ ያገኛታል። እሷም ዞር ብላ ታየውና እሷም እየተከታተላት መስሏት ደንግጣ መሮጥ ትጀምራለች። እንደ አጋጣሚም ሆኖ በር ላይ ስትደርስ ቸኩላ በሩን በመክፈት ላይ እያለች እሱ ያልፋትና እቤቱ ይገባል። አባቱ ላይም በር ከፍቶ ስለገባ ከአባትየው ጋር ለመግባባት ይፈጠርና ከአባቱ ጋር ይጣላል። እሷም በጠዋት ተነስታ ዶክተሯ ጋር ሄዳ የሆነ ብስጩ ሰው እየተከታተላት እንደሆነ ትነግራታለች። ዶክተሯም ይህ ሰውዬ ላይ ይከተልሽ ይችላል፣ ምናልባት አጋጣሚ ይሆናል ሊያገናኛችሁ ትላታለች። እሷም ፓራኖይድ ዲዚዝ እንዳለባት ትረዳለች። እሷም ቆሻሻ ለመጣል በወረደችበት ጊዜ የሆነ ውሻ ታይና ውሻዋን ትከተላታለች። ውሻውን ፓርኪንግ ቦታ ይሄዳል። ፓርኪንግ ቦታም ውሻውን ስታገኘው የቅድምየውን ሰው ታገኘዋለች። በዚህ ጊዜ ትደነግጥና ሴኩሪቲ ካሜራ ላይ መጮህ ትጀምራለች። እሱም ወደ እሷ ሲቀርብ መኪና ላይ ወጣ መጮህ ትጀምራለች። ያላወቀችው ግን መኪናው እሱ ነበር። እሱም የሚወደው መኪና ላይ እንደዚህ ስትል በጣም ይናደድና እንድትወርድ ይነግራታል። ጩኸታቸውና ጭቅጭቃቸው ፖሊስ ጣቢያ ድረስ ያስኬዳቸዋል። ልጅቷም ወንጀለኛ እንደሆነና እግሩ ላይ ያደረገው ነገር የወንጀለኛ እንደሆነ ትነግረዋለች። እሱም ይስቅና ለፖሊሱ አሳይቶ ይሄኛው ሻወር ውስጥ እንዳይዳልጠኝ ያደረግኩት ነው ይለዋል። ጩኸትና መንጫጫታቸው ግራ ያጋባው ፖሊሱ አለመግባባት እንደሆነ ይረዳል። እሷም የተፈላጊ ወንጀለኛ ፎቶ ታወጣና አንድ ናቸው ይመሳሰሉ ትለዋለች። ፖሊሱም ያጣራና ጎረቤት እንደሆኑ ይነግራቸዋል። ፖሊሱም ይቅርታ እንዲጠያየቁ ይነግራቸውና ይሸኛቸዋል። በዚህ ጊዜ አንድ ፖሊስ ያየውና ያውቀዋል። እገዳ ላይ ያለ ፖሊስ ነበር እሱ። በመብዛት ላይ የሚያሉ ስልኳን ይጠይቃታል። መኪና ላይ ለደረሰችው ጉዳት እንድንነጋገር ይላታል። እሷም ሊቀርባት መስሏት እምቢ ትለዋለች። በዚህ ጊዜ ይናደድና ይናገራታል። እሷም ስልኳን ትሰጠዋለች። እሱም ድጋሚ አጠገቤ እንዳደርሽ ላይሽ አልፈልግም ይላታል። በዚህ ጊዜ እሷም ትናደድና ከዚህ በፊት እጮኛው እንደከዳችውና የንዴት ችግር እንዳለበት ትነግረዋለች። ጓደኞቹም ከሩቅ ያዩና ይስቁበታል። በቀጣይ ቀን ሁዋን ዶክተር ጋር ይሄዳል። ሲወጣም እሷን ያገኛታል። ምን አይነት መገጣጠም ነው! ሁለቱም ትራማ ስላለባቸው ያንን ለማከም ነበረ ዶክተሯ ጋር የሚሄዱት። እሷም ውጪ ስታዩ ደሞ እዚህ ምን ትሰራለህ ትለዋለች። እሱም የንዴት ችግር ስላለበት ለዚህ እንደመጣ ይነግራታል። ተነጋግረውም ይሄዳሉ። ደግሞም ድጋሚ ታች ይገናኛሉ። ሊፍት ውስጥም እሷ እንድትገባ ይፈቅድላትና እሱ ዞሮ ይቆማል። እሷም ዝም የምትል ሰው አይደለችም። ስትናገረውም ይናደድና ሊፍት ውስጥ ገብቶ ፊቱን አዞሮ ይቆማል። ጎረቤትም ስለሆኑ አለመገናኘት፣ አለመተያየት በጣም ከባድ ይሆንባቸዋል። ሁዋንም እሷን ባየ ቁጥር ከእሷ ይሸታል። ከእሷ ለመራቅም በጣም ብዙ ይሞክራል። ባሄ ማታ ላይ እየሄደች እያለ የሆነ ለየት ያለ ሰው ታያለች። በዚህ ጊዜ ከወንጀለኛ ራሳችሁን ጠብቁ ተብሎ የተፖሰተውን ፖስት አስታውስና በጣም ትደነግጣለች። በዚህ ጊዜ ሰውዬው ወንድ እንደሆነና ወንጀለኛውን ለመያዝ ራሱን እንደዚህ እንደቀየረ ይነግራታል። ሲቀርባትም በጣም ትደነግጥና ትጮዋለች። በዚህ ጊዜ እሱ ይደነግጥና መሮጥ ይጀምራል። አሁን ቢይዙት ምን ብሎ ሊያብራራ ነው? እንደ አጋጣሚም ሆኖ የሰፈሩ ጥበቃዎች ይመጡና ይይዙታል። ወደ ፖሊስ ጣቢያም ይሄዳል። ሁዋንም እንደሆነ ሲታወቅ ፖሊስ ጣቢያ ያሉት ጓደኞቹ በጣም ይጮሁበታል። ከዚህ በፊትም የተባረረው በራሱ ስራዎችን ስለሚሰራ ነበር። ወንጀለኛውን በመያዝ ወደ ስራ ለመመለስ ቢሞክርም ያደረገው ነገር ጭራሽ ሌላ ችግር ውስጥ ይከተዋል። የስራ አለቃውም ሲቆጣው ያየችው ባሄ ባደረገችው ነገር በጣም ትጸጸታለች። አዝኖም ብቻውን ዝናብ ውስጥ እየሄደ እያለ ባሄ ትመጣና ጥላ ታጠላለታለች። በዚህ ጊዜ ኢግኖር ይገጫታል። ዝም ብላውም ከጎኑ ስትሄድ የሆነ እርግማንማ አለ እንዳንቺ አይነት ጎረቤት የሰጠኝ ይላታል። እሷም ይደብራትና ብቻዋን ትሄጃለች። በዚህ ጊዜ የሆነ ሰው መጥቶ ሊያጠቃ ሲሞክር በጣም ትደነግጣለች። እሱም ድምፅ ይሰማና ይመጣል። እሷም ደህና እንደሆነች ካረጋገጠ በኋላ ወደ ሌባው ይሮጣል።
በአቋራጭ መንገድም ይሄድና ሌባውን ያገኝና ፖሊስ ጣቢያ ይዞት ይሄዳል። ፖሊስ ጣቢያም ያሉት ሰራተኞች ክብሩን ይመልሱለታል። በዚህ ጊዜ በጣም ደስ ይለውና ከእሷ ጋር ወደ ቤት ይመለሳል። እሷም ሊጎዳት ካለ ሰው ስላዳናት በጣም ደስ ይላታል። ሁል ጊዜም ስለ እሱ ማሰብ ትጀምራለች። ለእሷ ያላት አመለካከትም ይቀየራል። ፊልም እንኳን ስታይ የአክተሩን ቦታ እሱ ቦታ አድርጋ ነበር የምታየው። ጠዋት ላይም ሁዋን ጋር የተሳሳተ ዲሊቨሪ ይመጣል። ይህንን የሰማችው ባሄ ትመጣና የኔ ነው ትላለች። እሷም ምግቡ በጣም ብዙ ስለሆነ አንድ ላይ እንብላ ትለዋለች። እቤትም ትጋብዟለች። እሷ ቤትም ሄዶ ምግብ እየበላ እያለ ላደረገላት ነገር እያመሰገነችው ድብድብ እንዲያስተምራት ትጠይቀዋለች። እሱም ይነሳና አንዳንድ ቴክኒኮችን ያሳያታል። እሷም ካሁን በኋላ ማታ መሄድ አልፈራም ትለዋለች። ድጋሚም ተነስቶ አንድ ላይ እንዲሞክሩ ትጠይቀዋለች። በዚህ ጊዜ ያልሆነ ቦታ በኃይል ትመታውና ታስወድቀዋለች። እሷም በጣም ትደነግጣለች። እሱም እንደምንም ይነሳና ወደ ቤቱ ይሄዳል። እንደ ይቅርታም ምግብ ታዝለትና ታመጣለታለች። በቀጣይ ቀን ስልጠናውን ለማድረግ ፓርክ ውስጥ ይገናኛሉ። ስልጠናውንም ያደርጋሉ። እየቀለሉም እየተጫወቱ እያለ ሁዋን ባይን ያባርራታል። እሷም እየሮጠች እያለ ትጮዋለች። ጩኸቷም የእውነት ይመስላቸውና ሁዋንን ይይዙታል። እሷም የበሯን ፓስወርድ ትረሳለች። በዚህ ጊዜ የሚሰራው ልጅ ጋር ይደውልላታል። ልጅየውም ከሰዓት እንደሚመጣ ይነግረዋል። እሱም ብቻዋን ውጪ ከምትቀመጥ ብሎ እቤቱ እንድገባ ያረጋታል። ባሄም ተኝታ ሳለ እናትየዋ ትመጣለች። እናትየዋም የመሰላት ሁዋን ከብዙ ጊዜ በኋላ ፍቅረኛ እንደያዘ ነበረ። ባሄንም ከእንቅልፏ ስትነሳ የሁዋንን እናት ታገኛታለች። እሷም ጎረቤት እንደሆነች አብራርታ ለመሄድ ስትል እናትየዋም በልቧ ይቺ ልጅ አንድ ቀን አማች ልትሆን ትችላለች በማለት እንዴት ባዶ ሆድሽን ትሄጃለች በማለት ጥሩ ምግብ ታዘጋጅለታለች። ምግብን በመብላት እያሉ ሁዋን ይመጣል። እሱም ሲመጣ እናትየዋ ያልሆነ ጥያቄ መጠየቅ ትጀምራለች። በዚህ ጊዜ አለመግባት አለ በማለት ምግቧን እንኳን ሳትጨርስ ያስወጣታል። እሷም በጣም ፈሪ ስለሆነች ሁዋን አንዳንድ እቃዎቹን እቤቷ ያስገባል። ምናልባት ሰው እንኳን ቢመጣ ወንድ ቤት ውስጥ አለ በማለት እንዲፈራ። ለእሷ ደህንነት በማሰብ የሚያደርገው ነገር በጣም ደስ ስላላት እራት ትጋብዘዋለች። እራት ላይም የድሮ ህይወቷን ትነግረዋለች። የሆነ ጊዜ ላይ በጣም የሚወዳትና የምትወደው ፍቅረኛ እንደነበራትና በሆነ ቀን ያልጠበቀችው ነገር እንደተፈጠረ ትነግረዋለች። እሱም ልጅና ቤተሰብ እንዳለው ትረዳለች። በዛ ጊዜ ለመለያየት ብሞክርም የድሮ ፎቶዎችንና ቪዲዮዎችን ለሌላ ሰው ልካለው በማለት ያስፈራራትና በግድ አብረው እንድትሆን እያደረጋት እንደሆነ ትነግረዋለች። ነገር ግን እንደምንም ብላ ያንን ግንኙነት እንዳስቆመችና አሁን ላይ ያ ነገር ትልቅ ጠባሳ እንዳሳረፈባትና በዛ ምክንያት እንደዚህ አይነት ጸባይት እንዳላት ትነግረዋለች። በዚህ ምክንያት ነው ሰው ማመንም ሰው መቅረብ የሚያቃተኝ ትለዋለች። በዚህ ጊዜ በጣም ታሳዝነዋለች። ወደ ቤትም በመሄድ ላይ እያሉ እሱ ቤት ሊገባ ሲል ኑድልስ ትፈልጋለህ ትለዋለች። እሱም ቤት ይገባና ኑድልሳቸውን መብላት ይጀምራሉ። በዚህ ጊዜ ቢሃን ሴት ልጅ ኑድልስ ስጋብዝ ምን ማለት እንደሆነ ታውቃለህ ትለዋለች። እሱም ይደነግጥና ልቡ መምታት ይጀምራል። ነገሩንም ሌላ ነገር በማውራት ያስቀይራል። እነሱም ሌሊቱን ሙሉ ሲያወሩ ያድራሉ። ስለ ብቸኝነት፣ ስለ ህይወት፣ ስለ ተስፋ። ጠዋት ላይም ተነስቶ ሊወጣ ሲል የቢያን እናት በር ላይ ያገኛታል። በጣም ይደነግጣል። እሷም ተኮሳትራ ስታየው በጣም ይደነግጥና ሮጦ ወደ ቤቱ ይገባል። እሷም ተናዳ የልጅቷን በር በኃይል ታንኳኳዋለች። እናትየዋም ተናዳ ትጮህበታለች። እንዴት እንደዚህ ኬርለስ ትሆናለች? ማንም እንዲጠቀምብሽ እንዴት ታደርጊያለሽ? ትላታለች። እናትና ልጅም በጣም ይጨቃጨቁና እናትየው ተናዳ ትወጣለች። በዚህ ጊዜ ሁዋን ያያትና እንድትቀመጥ ያደርጋታል። እሷም ተናዳ ማን እንደዚህ የምትለኝ ትለዋለች። እሱም እንደምንም እናትየውን ያረጋጋትና ወደ ቤቱ ይወስዳታል። ሻይም ያፈላላትና ቀስ ብሎ ያወራታል። ምንም እንኳን ብትናደድ ምንም ቢሆን እናቷ ነች። የእሷም መጥፎ አትፈልግም። እናትየዋም ተረጋግታ የፈለገ ነገር ቢሆን ልጄን እንዳትጎዳት፣ ይህንን ካደረግ ህይወት ያበቃላል ትለዋለች። እናትየዋም ከሄደች በኋላ እሱ በር ላይ ይሄድና ይጠይቃታል። እሷም ውሻዋን ይዛ ወክ ለመሄድ እንደሆነ ትነግረዋለች። እነሱም አንድ ላይ ለመሄድ ይወስናሉ። በመንገዳቸውም ላይ ያንን ጥቁር መነጽር እንድቀይር ይነግራታል። እሷም አንድ ፒንክ መነጽር ትመርጣለች። በመነጽሩም እሱ አማላይ ሆኖ ይታያታል። ደስ ይላታል። በዛ ጥቁር መነጽር አለሙላ ጥቁር ሆና ነበር የምትታያት። እነሱም ፓርክ ውስጥ መሮጥ ይጀምራሉ። እሱም የሆነች ትንሽዬ ፊሽካ እንደ ስጦታ ይሰጣታል። ከዚህ በፊት ሲጎዳት የነበረው እጮኛዋ እናትም ታገኛትና ክሱ እንድታነሳት ትጠይቃታለች። እሷም እንደምትወዳትና ድጋሚ አንድ ላይ እንዲሆኑ ትጠይቃታለች። ባሄም ተናዳ ምንም ሳትናገር ጥላት ትሄዳለች። የልጅየውም እናት ባሄን ድጋሚ ሰፈሩ ስታገኛት ድምጿን ከፍ አድርጋ ክሱን እንድታነሳና ልጅየውን ለብር እንደቀረበችው ትናገራለች። በቀጣይ ቀናቶችም የኮሚኒቲ ፔጆች ላይ የስድብና ያልሆነ ነገሮችን መጻፍ ትጀምራለች። የሰፈሩ ሰውም ኮሚኒቲ ፔጅ ላይ የተፖሰተውን ነገር አይተው እሷን ማፋጠጥ ይጀምራሉ። ከሰፈሩም እንድትለቅ ይነግሯታል። እሷ ግን ምንም ሳትናገር ጥላቸው ትሄዳለች። ለሁዋንም ይህን ነገር ሲያሳዩት በጣም ይናደድና ይሄ የውሸት ነገር ነው እንዳታምኑ ይልና ባሄን ይፈልጋታል። ሁዋንም ባሄን ያገኛትና ለምን ዝምታ ያለሽ አትናገሪም ይላታል። እሷም ከዚህ በፊት በገጠማት ችግር ስራዋ ላይ በመናገሯ ስራዋን እንዳጣች ትነግረዋለች።
እሱም ነገሮች እንደሚያልፉና እንደምታሸንፍ ይነግራትና ያበረታታል። እሷም ደስ ይላትና አንድ ላይ ፎቶ መነሳት ይጀምራሉ። የሰፈሩ ወሬኛ ሰዎችም ነገሩን ሲያጣሩ ባሄ እንደዚህ አይነት ነገር እንዳደረገች ይረዳሉ። እነሱም ወደ ሴትዮዋ ይሄዱና የውሸት ነገር በማውራቷ ያዋርዷታል። የጻፈችውም ነገር እንድደልት ይነግሯታል። እነሱም ይቅርታ በመጠየቅ ባሄን እራት ይጋብዟታል። እሷም ከጥቂት መጠጦች በኋላ መስከር ትጀምራለች። ጨዋታውም ይደራል። ማታ ላይም ሲሄዱ ከመስከሯ የተነሳ መጮህ ትጀምራለች። ፊሽካ መንፋት ትጀምራለች። እነሱም ፊሽካውን እንዳነፋ በመታገል ላይ እያሉ የሆነ ሰው እየሮጠ ይመጣል። አሯሯጡ አትሌቲክስ ላይ ያለ ይመስላል። ቢወዳደርም የሚያሸንፍ ሰው ነው። ሁዋን ነበረ። ባይም እሱን በማየቷ ደስ ይላታል። እሱም ተንከባክቦ እቤት ያደርሳታል። እቤትም ከደረሱ በኋላ ያ ቀን ኑድልስ ስጋብዘው ምን ልታወራ እንደነበረ ይጠይቃታል። ነገር ግን እያወራ እያለ ቀና ሲል እሷ ተኝታ ነበር። እሱም ጠጋ ብሎ እሷን ማየት ይጀምራል። እሱም መተኛቷን አይቶ ወደ እሷ ጠጋ ብሎ ሊስማት ሲል እሷ አይኗ ይገለጣል። ምን እያደረግክ ነው ስትለውም ልብስ ላለብስሽ ነው ብሎ ይወጣል። በንጋታውም ከእንቅልፏ ስትነሳ ሁዋን አልነበረም። ድምፅም ወደ ሰማችበት ቦታ ስትሄድ ሁዋን ቁርስ እየሰራ ነበረ። እሷም ደስ ይላትና ወደ መስታወት ሄዳ ራሷን ታያለች። ልክ እሱ መምጣቱንም ስታቅ አልጋ ውስጥ ገብታ የተኛች ትመስላለች። እሱም ሲመጣ የተኛች መስሎት እሷን ላለመረበሽ ብሎ ቀስ ብሎ ይወጣል። በዚህ መሃል በር ይንኳኳል። እሱም ቀስ ብሎ በቀዳዳ ሲያይ የትናንትናቸው ሴቶች ነበሩ። ባሄም በጣም ትደነግጥና እሱን እንዲደበቅ ትነግረዋለች። እሷም እየተርበተበተች በሩን ትከፍታለች። እነሱም የፈለጉት ስፖርት እየሰሩ ስለሆነ አራተኛ ሰው ነበር። ውሻው ደግሞ ያለማቋረጥ ሁዋን የተደበቀበት ቦታ መጮህ ይጀምራል። የእሷ መደንገጥና መንተባተብ ጭራሽ ሰዎቹን እንዲጠረጥሩ ያደርጋቸዋል። እነሱም ቻው ብለዋት ይሄዳሉ። ነገር ግን ከደቂቃዎች በኋላ ተመልሰው ማዳመጥ ይጀምራሉ። የሰሙትን የሰሙ ሴቶቹ አዲስ ሐሜት ማስወራት ይጀምራሉ። ሁዋንና ቢያንም ለዴት ይወጣሉ። እነሱም ፊልም ካዩ በኋላ ካፌ ሲገቡ የህዋንም ስራ ባልደረቦች ያገኛሉ። ተቀላቅለውም በማውራት ላይ እያሉ የህዋን ጓደኞች እስካሁን ዴት ካረጋቸው ሴቶች አንቺ በጣም ቆንጆ ነሽ ይለውታል። እሱም ምልክት ቢሰጣቸውም ሊያቆሙ አልቻሉም። አንደኛዋ ስራ ቦታ ሁሌ ትመጣለች፣ አንደኛዋ ታራሚ ደግሞ ሁሌ ደብዳቤ ትልክለታለች ይላሉ። እሱም በመጨረሻ ዝም ያስብላቸዋል። እነሱም ወክ እያደረጉ እያለ ምን አይነት ሴት እንደሚወድ ትጠይቀዋለች። እሱም ጸጉሯ ላይ አበባ የምታረግ ብሎ እጇን ይዟታል። በዚህ ጊዜ ስለ እሷ እያወራ እንደሆነ ይገባትና በጣም ደስ ይላታል። እሷም ውሻዋን ለወክ ይዛ ስትወጣ ውሻው ሊፍት ውስጥ ይገባና ይጠፋባታል። እታችም ስትወርድ ውሻውን ታጠዋለች። ከትንሽ ደቂቃ በኋላም ውሻው ተጎድቶ ታገኛለች። ወደ ሆስፒታልም ወስዳው ውሻውን ታሳክመዋለች። በዚህ ጊዜ ድንጋጤና ፍርሃት ውስጧ ይገባል። ወደ ሁዋን ቤትም ስትሄድ የሆነች ሴት በሩን ትከፍታለች። በጣም ትደነግጣለች። ልጅቷም ቢያን አንገት ላይ ያለውን ነገር አይታ የሁዋን ጓደኛ እንደሆነች ትረዳለች። ያልሆነ ነገርም ትላታለች። ባያንም የልጅቷ ንግግርና የቀድሞ ቁስሏ ይረብሻት ጀመር። ሁዋንም የሰጣትን ስጦታ ተወረወረው ጀመር። በዚህ በኩል ሁዋን የተፈጠረውን ነገር ምንም አያውቅም። ልጅቷ የመጣችው እቃዋን ልትወስድ ነበር። የቀድሞ ፍቅረኛው ነበረች። ልጅቷም የሆነች ልጅ እንደመጣች ትነግረዋለች። በዚህ ጊዜ አለመግባት እንደተፈጠረ ይገባውና ልጅቷን እንድትወጣ ይነግራታል። እሱም ነገሮችን ሊያብራራላት ወደ ቢያን ቤት ይሄዳል። እሷም ቆይታም ቢሆን በሩን ትከፍታለች። እሷም ካሳለፈችው ነገር አንጻር ሰውን ማመንና መቅረብ እንደማፈልግ ትነግረዋለች። እሱም እንደምንም ያሳምናትና በሩን ትከፍታለች። ያቅፋትና ያረጋጋታል። በዚህ ጊዜ ድምፁ ይቀየርባትና ተናዳ ከአዲነ ትለውና በሯን ዘግታ ትገባለች። በቀጣይ ቀንም ሁዋን የሴኩሪቲ ካሜራ ሲያይ የቢያንን ውሻ አንድ ሰው እንደወሰደውና እንደጎዳ ያያል። ጓደኛውም ጋር ይደውልና የቢያንን ፋይል እንዲያመጣለት ይነግረዋል። ነገር ግን ያየው ነገር በጣም ይረብሸዋል። ይህንን ያህል አልጠበቀም ነበር። ጓደኛውም እሷን እንደዚህ አድርጎ የጎዳት ሰውም ታስሮ ቢሆንም በዋስ እንደወጣ ይነግረዋል። ሁዋንም ወደ ቤት እየሄደ እያለ ኮቴ ይሰማል። ዞር ብሎም ሲያይ ቢያንን የጎዳት ሰውዬ ነበር። ልክ ሲያየውም ማባረሩን ይቀጥላል። እታች ላይም ይይዘውና ይመተዋል። ቢያንን ሲያደርጋት የነበረውን ነገር እያሰበ ይመታው ይደልቀው ጀመር። በዚህ መሃል ቢያን ትመጣና ልታስቆማቸው ትሞክራለች። ንዴት ውስጥ ያለው ሁዋንም እሷንም ይወረውራታል። እሷንም ወጥቶ መሬት ላይ መወርወሩ ትልቅ ጸጸት ውስጥ ይከተዋል። እሷም ተናዳ ከሱ መራቅ ትጀምራለች። ፖሊስ ጣቢያም ሲሄዱ ያ ሰው ምንም ያህል እንኳን ጥፋተኛ ቢሆን ሁዋን ያደረገው ነገር ቅጣት ያስጥልበታል። እሱም ሲወጣ ቢያንን ያገኛትና ይቅርታ ይጠይቃታል። እሷም ተናዳ አንተም እንደሱ ነህ ምን ይለያችኋል ትለዋለች። እቤትም ገብታ ፎቶዎችን በማየት ታለቅሳለች። በዚህ ጊዜ ሁለት የተሰበሩ ሰዎች አንድ ላይ መሆን እንደማይገባቸው ትረዳለች። በቀጣይ ቀንም ቢያን የእሱን ዕቃ በሩ ላይ ታስቀምጥለታለች። እሱም ሲያየት ይጮህና ይጠራታል። እንዳትሄድም ይጠይቃታል። ሁዋንም መረጃ ይደርሰውና ከዚህ በፊት ሲፈልገው የነበረው ወንጀለኛ ያገኝና እስር ቤት ያስገባዋል። ይህ ነገርም በጓደኞቹና በስራ ባልደረቦቹ ክብር ያስገኝለትና ወደ ስራ እንዲመለስ ያደርጉታል።
እሱም ደስ ብሎት ወደ ቢያን ይደውላል። እሷ ግን ስልኩን ትዘጋበታለች። እሷም ከቀድሞ እጮኛዋ ጋር ነበረች። የቀድሞ ክሶችንም ታነሳለታለች። ወረቀትም እየተቀያየሩ እያለ ያዞራትና ትቀመጣለች። ቢያንም ራሷን ስታ ነበር። እሱም መኪና ውስጥ ይከታትና ይዟት ይሄዳል። በዚህ አጋጣሚ ሁዋን ያገኘዋል። እንዳይነካትም ሲነግረው ሰውየው እሷ ራሷን እንደሳተች በማሳየት ምንም ነገር ሊያደርግ ቢሞክር እሷ እንደምትሞት ይነግረዋል። ይሄንን ያየው ሁዋን ልብ ምቱ ይጨምራል። እንደምንም ብሎ መኪናውን ፊት ለፊቱ ያቆማል። ሁዋንም ከመኪናው ወርዶ ሰውየው መኪናውን እንዲከፍትና እንዲያቆም ቢነግረውም ሰውየው ሊሰማ አልቻለም። በዚህ ጊዜ ተስፋ ያልቆረጠው ሁዋን መኪናው ላይ ይወጣል። ሰውየውም ተናዶ ሲነዳ ከሆነ ነገር ጋር ይጋጫል። መኪናውም ከተጋጨ በኋላ ሰውየው መኪናውን ከፍቶ ይሮጣል። ሁዋንም ቢያንን ያገኛታል። የሁዋን ስራ ባልደረቦችን በመሄድ ላይ እያሉ አንድ ለየት ያለ ሰው መኪናቸውን ያስቆማቸዋል። እነሱም ሲያቆምለት ያ ወንጀለኛው ሰው ነበረ። በመጀመሪያ አላወቁትም ነበረ። ሲያውቁትም እጁ ላይ ካተና ያደርጉለታል። ሳያቅ የፖሊስ መኪና ነበር ያስቆመው። ሆስፒታል ውስጥም ቢያን ስነቃ ሁዋንን ተኝቶ ታገኘዋለች። በዚህ ጊዜ የሰራችው ነገር በጣም ይጸጽታታል። እሱም አይኑን ሲከፍት ከጎኑ ትተኛለች። አይኗ እንባ ቀሮት ነበር። እሷም በጣም ደስ ይላታል። ህይወቷንም ለማዳል እዚህ ውስጥ በመግባቱ በጣም ታዝናለች። የእሱም ፍቅር እንደማይገባት ታስባለች። በዚህ ጊዜ ከኪሱ የሆነ ስጦታ ይሰጣታል። እሱም አንገቷ ላይ ያደርግላታል። ይህ ስጦታ ለእሷ የደህንነትና የሰላም ምልክት ነው። እሷም ባሳለፈችው የልብ ስብራትና ችግሮች ምክንያት የሁዋንን ፍቅር መቀበል እንዳልቻለች ትነግራታለች። ለእሱም ችግር እንጂ ፍቅር መስጠት ስላልቻለች ከእሱ ለመራቅ ትወስናለች። ሁዋንም ከሆስፒታል ይወጣና እሷን ለማየት ይቸኩላል። ሰፈርም ሲደርስ የሰፈር ሰዎች ባሄ አሁን እቃዋን ይዛ እንደወጣች ይነግሩታል። እሱም በአቋራጭ መንገድ መኪናውን በመከተል ይሮጣል። የሆነ ቦታ ላይም መኪናውን ያገኘውና ይቆማል። እሷም ከመኪና ትወርድና ለመጨረሻ ጊዜ ቻው ትለዋለች። እሷም አይና ውስጥ እንባዋ ቀሮ መለያየት እንዳለባቸው ትነግረዋለች። እሱ ግን ነገሮች እንደሚስተካከሉና እንደሚለወጡ ይነግራታል። እሷም ምንም ሳትናገር ዞር ብላ ትሄዳለች። ደጋግሞ ቢጠራትም ልሰማው አልቻለችም። በዚህ መሃል አንድ ሰው ሁዋንን ይገጨውና ያልፋል። በዚህ መሃል የድሮ አመሉ ይነሳበታል። ሰውየውንም መምታት፣ መደባደብ ይጀምራሉ። ይህንን ያየችው ቢያንም በእሷ ምክንያት እንዳይደባደብ ችግር ውስጥ እንዳይገባ ትለምነዋለች። በዚህ መሃል የሰውየውን ፊት ያያሉ። ሲፈለግ የነበረ ወንጀለኛ ነበረ። አንድ ላይም ይህንን ወንጀለኛ በማግኘታቸው በጣም ይገረማሉ። የፖሊስን መኪና ይጠራሉ። በዚህ ጊዜ ደስ ብሏቸው ሁለቱም መሳሳም ይጀምራሉ። የተያዘውም ወንጀለኛ አይን አይናቸውን ያያቸዋል። በቀጣይ ቀን ሁዋን ክፍል ውስጥ ተቀምጦ እያለ የፊሽካ ድምፅ ይሰማል። ወጣ ብሎም ሲያይ ቢያን ፊሽካዋን ይዛ እየመጣች ነበረ። እነሱም ከዛ ጊዜ በኋላ ጥሩ ጊዜ ያሳልፋሉ። አንድ ላይ መኖር ይጀምራሉ። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የቱ ይሰራላችሁ? ሀሳባችሁን በኮመንት አሳውቁኝ። ቸር ቆዩ።